ፎሎ አደረኩት። ምግብህን ቀይረሃል? አዎ ዶክተር፣ አሁን ዛሬ እንዳውም የገባሁበት በጣም ላመሰግንህ ትልቅ ለውጥ ስላመጣሁ ነው ልነግርህ የፈለኩት። ያስ ይሰማኛል። ቀጥል። ያው ስትሬን ካስታወስከው ከየት እንደመጣሁ ከ600 ላይ ነው። ስኳሪ 600 ደርሽ። ይሰማል አይደል የኔ ድምጽ? አዎ ይሰማል። ቀጥል ፕሊዝ። ይሰማል። አሁን ዛሬ ላይ 79። አዎ ዛሬ ያው ከ679 ደርሻለሁ ስኳሪ። yes ጎበዝ። አሁን ማሽን አጠገቤ ያለ አሁን ላሳይ እችላለሁ። yes ቆይ ማሽኔን የከፈትኳት ነው ላሳያችሁ። አብሮ ባላ አንተ 600 ሆስፒታል ገብቼ ብዙ ስቃይ አይቼ ነው ዛሬ እዛን ጊዜ ታስታውስ ከሆነ የመጀመሪያው ሂስትሪን ልክፈተው። ቪዲዮውን አልከፈትክም፣ ልናይ አንችልም። ኦኬ ቆይ ልክፈተው። እሺ ጎረምሳ ልጅ አይደለ እንዴ አንተ? አንድ ፍሬ ልጅ እኮ ነው። አሁን ይሄ ይታያል? yes 89 ይታያል። 89 ዘጠና ያው 99 ይታያል። yes 89 ድጋሚ yep ያው የዛሬ ነው። ይሄ ደግሞ ያው 79 yes አሁን ሄሞግሎቢ A1C ሄሞግሎቢ 500 ሄሞግሎቢ 5.3 ስንት ነበረ በፊት? ወደ 8 ራሱ 7.8 ደርሼ ነበር። የምናወራው ነገር ትክክል ነው ማለት ነው። አንደኛ ምስክር እኔ ነኝ። ሙሉ በሙሉ ያው መጀመሪያ ነግሬያለሁ። የመጀመሪያ ጊዜ 500 ምናምን የገባው ጊዜ ነው ቀጥታ መጥቼ ያናገርኩ። ኦንላይን ነበር ያናገርከኝ? ኦንላይን ይመስለኛል። ጠፍቷል። ኮኔክሽን ጠፍቷል። የዚህ ልጅ ፍቅር ዌልካም። ስላየሁሽ ደስ ብሎኛል ፍቅር። ሰዎች አስገቢ። 40 ደቂቃ አለን፣ እንቀጥላለን። ዩቲዩብም ላይ እንቆያለን ትንሽ ሰዓት። ፍቅር ይሰማል? ለኔ ሰማኝ። እንደው አሁን ስትታይ እንግዲህ አንድ ጎረምሳ ልጅ ነው ያየው እና የዛኔስ ምን ነበር የምትመስለው? ሰውነት እንዴት ነበረ በፊት? ኧረ እንደው በትልቁ ልታደርገኝ ከቻልክ የሁለቱም ፎቶ አለኝ። ትልቁ ላይ አድርገኝ እኔ መሆኔን ላሳየህ ልሞክር። አንተ ነው ዛሬ ምንነቴን በደንብ ይዩት። አንድ ፍሬ ልጅ ጎረምሳ ልጅ ስንት ዓመት ነው? አሁን ይሄንን በደንብ ይዩት። እኔ አሁን 32። ዋው! የበፊቱን ካላየን እያሉ ነው። እሺ የበፊቱን ደግሞ ላሳይ እንግዲህ። ኔትወርክ በጣም ሌት ስለሆነብኝ የት ነው ያለው? እዚህ አዲስ አበባ ነኝ ያለሁት።
ኮኔክሽን ፑር ነው ያለበት ቦታ ወይ ወደ እንትን ልውጣ አንድ ፍሬ ልጅ በ32 ዓመት ነው ተበለሻሽታ የነበረው አሁን ኪሎዬ እንግዲህ እንደነገርኩ አሁን 65 ገብቻለሁ yes ስንት ነበር ከዛኔ 89 ዋው ቁመት ስንት ነው ሜትር ከ65 ጋድ ኦኬ የበፊቱን ካማየር የበፊቱ ባክግራውንድ ላይ አድርጌ በጣም እንትን ኔትወርክ በጣም አዛውንብኝ ባክግራውንድ ላይ አድርጌ ራሴ ፎቶ ለማድረግ 33 ኪሎ ግራም ፋት ነው እንግዲህ የተገላገለው የሰው 3 ኪሎ ግራም ፋት ሲነሳ ነው እንደዚህ ሆነ በፊት የነበረው ብናይ ደስ ይለናል የሞከርኩ ነው ኔትወርክ አዛያ ያረገን ባክግራውንድ ላይ አድርጌ ላሳያችሁ ነው ፎቶ ሞክር እስቲ አብዱ ኮኔክሽን አሰግሮታል አብዱ 32 ዓመቱ ነው ስኳሩ 600 አካባቢ ነበረ አብዱን አላቆም እንግዲህ ላይቭ ላይ አውቶኝ ይሆናል እንደዛ ይመርታሉ ሌሎች ሴሎችን ያመርታሉ ፋስ እዛው ይሰገሰጋል ልክ ሊሞላ ስለሆነም ሌሎች ሴሎችን እያመረቱ ከቆዳቸው ስር ያለ ዲፖ ለረጅም ጊዜ ሰዎቹ እየፋፉ አንድም ጊዜ ፋት ወደ ውስጣቸው ሳይሰገስጉ በጤና ይኖራሉ እነዚህ ሰዎች በጣም ወፋፍራም ናቸው ጉበታቸው ላይ ግን ፋት የለም ይገርም ነገር ነው ግፊታቸው ኖርማል ነው ስኳራቸው ኖርማል ነው ኢንፍላማቶሪ ማርከሮቻቸው ብዙ ጊዜ ኖርማል ናቸው ይሄ ጥቂቶች ናቸው በቁጥር እንደዚህ ብዬ ላለመናገር ነው በጣም ጥቂቶች ናቸው እነዚህ ሰዎች ስታዩ ግዙፍ ናቸው ግን ስኳርም የለባቸውም ግፊትም የለባቸውም እንዳልኳችሁ ምንም ማለት የጤና እሹ የለባቸውም ለረጅም ጊዜ በጤና ሊኖሩ ይችላሉ ሁሉ ነገር ገደብ አለውና ምናልባትም በዚያው አመጋገብ የሚቀጥሉ ከሆነ ከጊዜ በኋላ እነሱም ከቆዳቸው ስር ያለ ዲፖ ያልቅና ፋት ውስጥ ማስገባት ፋት ውስጣቸው ላይ ማጠራቀም ለብዙ በሽታዎች መዳረጋቸው አይቀርም በብዛት ግን ብዙዎቹ ጤነኞች ናቸው አንዳንድ የአሜሪካኖች የሪያሊቲ ሾው ላይ ማይ ቢግ ፋት እንደዚህ የሚል ሪያሊቲ ሾዎች ነበሩና my 600 pound life ምናምን የሚባሉ ከቤት መውጣት የማይችሉ ማለት ነው በጣም ሂውጅ ወደ 300 400 ፓውንድ 200 300 ኪሎ ግራም አካባቢ የሚመዝኑ ሰዎች ናቸውና የሚገርም ነው እነዚህ ሰዎች በዚያ ልክ ሁሉ ወፍረው ስኳራቸው ኖርማል ነው ግፊታቸው ኖርማል ነው ምናልባትም ቅድም እንዳልኳችሁ ከውስጣቸው ያለ ፋት ዲፖ የለም ከቆዳቸው ስር ነው የሚሰገስጉት ነው በእኛ ሀገር ሴታፕ ግን ብዙዎቻችን እንደዛ አይደለንም የኛ ሀገር ሴታፕ የዚህ ተቃራኒ ነው ኦኬ ከቆዳችን ስር ያለ የሰውነት የማስቀመጫ ዲፖ ብያልኳችሁ ትንሽዬ ከሞላ በኋላ ተጨማሪ ሼሎችን ስፕራውት አድርገን ከሞላ በኋላ ሰውየው ሆድ ውስጥ ነው ፋት የሚሰገስገው ማለት ነውና የኛ ሀገር ብዙ ጊዜ በስኳር የሚጠቁ ሰዎች እንደዚህ ሜታቦሊክ ኢሹ ያላቸውና ሆስፒታል የሚመላለሱ ሰዎች ብዙ ቦርጭ የላቸውም ጥቂትዬ ቦርጭ ያላቸው ሌሎች ሰውነታቸው ግን በጣም ቀጫጭን ናቸው ማለት ነው እባካችሁን ምንም ኪሎ ችግር የለብኝም ቀጭን ነኝ ብላችሁ የምታስቡ ሰዎች የእናንተ ሲሪየስ ነው እያልኩኝ ያለሁት በጣም ስለምትዘናጉ ቼክአፕም ስለማታደርጉ እኔ ወፍራም አይደለም ብላችሁ ስለማታስቡ ብዙዎቻችሁ ለአደጋ እየተዳረጋችሁ ናቸውና በውፍረት ላይ ወይም ደግሞ በሚዛን ላይ ኮምፕሊትሊ እንዳትመሰረቱ የወገባችሁ ልኬት ቼክ አድርጉ የወገባችሁ ልኬት በቁመታችሁ በታች መሆን ሲገባው ከፍ ካለ ታማችኋል ማለት ነውና ቢ ሲሪየስ ወይም ደግሞ ይሄ በተለምዶ ቶፋይ የሚባለው ማለት ነው ቲን አውትሳይድ ፋት ኢንሳይድ ሲታዩ ሰዎች ቆያጭን ናቸው ግን የሚያስደነግጥ ፋት ውስጣቸው ላይ ይዘዋል የሚያስደነግጥ ፋት ቪዝራ ውስጥ ይዘዋል ሞራቸው ላይ ይዘዋል እጅግ የሚያስደንቅ ፋት የሚያስደነግጥ ፋት
ኦርጋኖቻቸው ሰክስጓል እነዚህ ሰዎች። ስለዚህ ፈጽሞ መዘናጋት መቻል የለባችሁም ማለት ነው። ፐርሰናል ፋት ትሬሾልድ ወይንም ደግሞ ፋትን ወይም ደግሞ ስብን ማጠራቀም የመቻል አቅም አሮ ነው እንግዲህ እንዴት እንደምንገልጸውና ያቺን ኮንሰፕት ለማስተላለፍ ፈልጌ ነው። ይሄኛውም እንግዲህ ለምን የኛ ሀገር ሰዎች እንደ ውጭ ሀገር ወይም ደግሞ እንደ ሰለጠኑ ሀገር ሰዎች ፊዚካሊ በጣም ወፋፍራም ሳይሆኑ እዛው ቀጭን ሆኖ ሳሉ ለምን ለስኳር በሽታ ይዳረጋሉ የሚለውን ነገር እንግዲህ አሁን ላይ ያሉ እሳቤዎች ሜታቦሊክ ሄልዝ እሳቤዎች በዚህ መልክ ኤክስፕሌን ያደርጉታል። ከኛ ውጭ ደግሞ ቻይናዎችም ወይም ደግሞ ህንዶችም ብዙዎቹ ኤዥያን ሀገር ላይ የሚኖሩ ሰዎችም እንደዛ ናቸው። ስታዩ ቀያችን ናቸው። ብዙዎች ግን ለስኳር ተጋልጠዋል። ብዙዎችም ፋቲ ሊቨር አላቸው። ብዙዎችም ቪዝራል ፋት አላቸው። ብዙዎችም ቶፋይ ናቸው። ሲታዩ ቀጭን ከውስጣቸው ግን ሰውነታቸው ውስጥ ፋት ሰክስጓል ማለት ነው። ትልቁ በሽታ ደግሜ የማወራው በምክንያት ነው። ውስጣችን ያጠራቀምነው ፋት ነው። ውስጣችን ያጠራቀምነው ፋት ነውና ያ ፋት ዋጋ ያስከፍላል። ደሊና ስላየሁሽ ደስ ብሎኛል። ደሊናን ፎሎ አድርጓት። ደሊና የኛ ስታፍ ናት። የትኛውንም መረጃ ስትፈልጉ ደሊና ታግዛችኋለች። አሁን ያወራሁት ሀሳብ ቆንጆ ነው፣ ገብቷችኋል? የሆነ ግንዛቤ ነገር ለመጨበጥ ሞከራችሁ? ኮሜንት ላይ አዎ ብላችሁ ጻፉልኝ። ወይን ሸገሉ ስላየሁሽ ደስ ብሎኛል። አልገባንም የምትሉ ከሆነ አልገባንም በሉና በሌላ ሴሽን እመጣለሁ። እስከዛ ግን ለአንድ ሰው ሁለት ሰው አለ ላሌ yes ስለዚህ ይሄን ፕሮግራም እያያችሁ ያላችሁ ሚስቶች ባሎቻችሁ እኔ እኮ ወፍረት ችግር የለብኝም እኔ ቦርጭ ችግር የለብኝም እያለ ካሰገረ ከሆነ ተሳስታል በሉት። ኦኬ ምግብን እስካልቀየርክ ድረስ ራይት ነገር እየበላህ እስካልሆነ ድረስ ሰውነትን እየመገብክ እስካልሆነ ድረስ በተቃራኒ ደግሞ ምግብ መስሎ ያንኑ ባዶ እንጀራ በባዶ ወጥ በከፍተኛ ዘይት ቅቤ ካልበላው ብለህ እያሰገርክ ከሆነ ወይንም ደግሞ መጠጥ እየጠጣ ምንም ችግር የለብኝም እኔ ቀጭን ነኝ ወይ ደግሞ ስፖርት ሰራለሁ ብለህ የምትል ከሆነ ሮንግ በሉት። የትኛውም ስፖርት የትኛውም ኤክሰርሳይዝ ከሮንግ ዳይት አይታደግምና ባለቤቶቻችሁን አድኑ። ቢኮዝ ይሄ ይገጥመኛል። አሁን ብዙ ጊዜ እኔ ጋር ሲመጡ የመጀመሪያ ጥያቄ ሚስት ስትመጣ ባለቤትሽ የት አለ? ይሄን ነው የምጠይቀውና አይ እሱ ችግር የለበትም እሱ ቀጭን ነው ምናምን ችግር የለበትም ትንሽ ያው ግፊቱ ምናምን ከፍ ብሏል ስፖርት ሰራ ይሉኛል። ተሳስታችኋል። ይሄንን ነው የምለውና ያ ግንዛቤ ልታገኙ ብዬ ነው። ስለዚህ አትሸወዱ፣ ቼክአፕ አድርጉ። እኔ ሁልጊዜም ደጋግሜ ይሄንን ማውራው በምክንያት ነው። ትልቁ ቼክአፕ ሜትር ናት። በሜትር የወገባችሁ ልኬት ቼክ አድርጉ። የወገባችሁ ልኬት ከቁመታችሁ በታች ከሆነ አይ ቲንክ ነገሮቻችሁ ጥሩ ናቸው ማለት ነው። ያ ከሆነ በነፃነት እንጀራ በሽሮ እንጀራ በከፍተኛ ዘይት በከፍተኛ ቅቤ ብሉ ማለት ሳይሆን ስቲል እያደረጋችሁት ያላችሁት ነገር ሮንግ ከሆነ ምግባችሁን አሻሽሉ፣ ምግባችሁን ቀይሩ፣ ሰውነታችሁን መግቡ። ማንኛውም ሰውነት በየትኛውም እድሜ ላይ ያለ በየትኛውም ጤና ደረጃ ላይ ያለ ወንድ ይሁን ሴት ትክክለኛ ነገር ቅድም ባልኳችሁ መንገድ ሰውነቱን መመገብ አለበት። ያንን ቀጥሉ ለማለት እንጂ አይ የኔ ወገብ ከቁመቴ በታች ነው ብላችሁ ሮንግ ምግብ መመገብ ስቲል ዋጋ ያስከፍላልና ይህንን ግንዛቤ ልታገኙ ብዬ ነው። ሰዎች ያስገባለሁ ሪኩዌስት ላኩ። የግሌ ስላየሁሽ ደስ ብሎኛል። በዚያ መሰረት ቶሎ ጥያቄዎቻችሁን ለመመለስ ሞክራለሁ። ሰላም ዶክተር እንዴት ነህ? ሰላም ነው? ደህና ነኝ። ሚታርግ በለው ከፊት ለፊት ላይ ከላይ ያለውን ሰው ሚት ያላረገ ሰው አለ። ሁለታቸውን የገባችሁት ሚት ያርግ። ስትሪቲ ሚት ያርግ። ኤቢ የሚልም ሚት ያርግ። ኤቢ ገባ። አሁን የወጣውን አስገባለሁ። ድጋሜ ላክ። ድጋሜ ላክና አስገባለሁ። አብዱ አቤት ዶክተር እንዴት ነህ? ሰላም ነው ወይ? ደህና ነኝ። ይሰማሃል ድምጼ? ይሰማል? ይሰማኛል ዶክተር። ይሄን ፕሮግራም ታውቀዋለህ? ያው ቋሚ ይሰማኛል።
ፕሮግራሙን ታውቀዋለህ? ለኔ በደንብ ነው የሚሰማኝ ለአንተ ከተሰማ አላውቅም አብዱ እኔ ማውራህ ማይሰማ ከሆነ ውጣና ግባ ይሰማል ዶክተር አይሰማም ያንተ ይሰማኛል የኔ የሚሰማ ግን አይመስለኝም በደንብ ይሰማል የሚሰማ ከሆነ ይሰማኛል ዶክተር